ከፍተኛ ወታደራዊ አዛዦች ያለቁበት ከባድ ውጊያ ተደረገ። ጦሩ ከባድ እልቂትን እያስተናገደ ነው። ገብቶ መውጣት የተሳነው ወታደራዊ ኃይል በንጹሃኑ ላይ አሁንም አሳዛኝ ጭፍጨፋውን አስቀጥሏል። ፋኖ ወሳኝ ከተሞችን በመያዝ በድል የታጀበ ኦፕሬሽኑን አስቀጥሏል። በርካታ ቦታዎች ላይ አሁንም ውጊያዎች እየተደረጉ ነው። የግንባር መረጃዎቹን በዝርዝር እናደርሳቸዋለን። የኢትዮጵያ ፖለቲካ ወደ አዲስ ፍጥጫ እየተሸጋገረ ነው ተባለ። የኢሃፓ ውንጀላ፣ የብልጽግናው ዳንኤል ክብረት ምላሽና የህወሓት አዲስ የጦርነት ጥሪ ከፍተኛ የጦርነት ዘመቻን አመላክተዋል። በጉዳዩ ላይ ዝርዝር መረጃ ይዘናል። በመካከለኛው ምስራቅ ውጥረቱ ተባብሷል። ኢራን በኩዌት በሚገኘው የአሜሪካ ጦር ሰፈር ላይ ድሮን አዘነበች። ትራምፕ ኢራን እንድንወያይ እያለመች ነው አሉ። የቀጠናው ፍጥጫ ዓለም አቀፍ ደህንነትን እየጎተተ ነው። ከባህር ማዶ የተዘጋጁት ጥንቅሮችን ትሰሟቸዋላችሁ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የሐምሌ 15 ቀን 2018 ዓመተ ምህረት አጫጭር መረጃዎች። በደቡብ ጎንደር ራሱን ጥምር ጦር ብሎ የሚጠራው የብልጽግና ዙፋን ጠባቂ ኃይል በእስቴ ወረዳ የፋኖ ቤተሰብ ናችሁ በማለት ንጹሃንን እያሰረ ይገኛል ሲሉ ምንጮች ተናገሩ። ከተማዋ ሚካኤል ቤተክርስቲያን አካባቢ ጠብቀው ማደያና ከእስቴ ዴንሳ ወታደራዊ ካምፕ አካባቢ በርካታ ንጹሃን ነዋሪዎች የፋኖ ቤተሰብ በመሆናቸው ብቻ ታስረው ይገኛሉ ሲሉ ምንጮች ጨምረው ተናግረዋል። በግፍ ከታሰሩት መካከል ሴቶችም ይገኙበታል። የወረዳው አመራሮችና ሚሊሻዎች ከኦህዴድ ኃይል ጋር በመጣመር ድርጊቱን እንደሚያስፈጽሙ ተሰምቷል። የአብይ አህመድ አገዛዝ በበርካታ ቦታዎች አሁንም የከባድ መሳሪያዎችን በመጠቀም እቅድ መያዙ የተሰማ በመሆኑ በአማራ ክልል በሁሉም ቀጠናዎች ማህበረሰቡ ጥንቃቄ እንዲያደርግ ተጠየቀ። አገዛዙ እየደረሰበት ያለውን ወታደራዊ ኪሳራ መቋቋም ባለመቻሉ በህዝቡ ላይ ያለ ርህራሄ ያስቀጠለውን የከባድ መሳሪያ ጭፍጨፋ እንደሚቀጥልበት ከውስጥ ምንጮች ተሰምቷል። በተለይም ከሰሞኑ ወታደራዊ ድል አስቦ ወታደራዊ ኪሳራ ያስተናገደው ብልጽግና ንጹሃንንም እየጨፈጨፈ መሆኑም ይታወቃል። ኢራን የአሜሪካን ትልቁን መስሪያ ቤት አወደመች። በባህረ ሰላጤው ሀገራት የሚደረጉ አብዛኛውን አይነት የአሜሪካ ተግባራትን ማሳለጫና መቆጣጠሪያ መስሪያ ቤት ቢሮ የሆነውን ትልቁን ህንፃ አወደመች። ለሆርሙዝ ሰርጥ በቅርበት የሚገኘውና አሜሪካ አብዛኛውን ማዘዣ የምትሰጥበትና የምትቆጣጠርበት ይህ ትልቁ ህንፃ በኢራን ኃይል የወደመው አሜሪካ በሰሞኑ ለፈጸመችው ድንገተኛ ጥቃት የተሰጠ የአጸፋ ምላሽ ነው ሲል የተናገረው የኢራኑ እስላማዊና አብዮታዊ ዘብ ኮርፐስ ነው። የኢትዮጵያ ፖለቲካ ወደ አዲስ ፍጥጫ እየተሸጋገረ ነው ተባለ። የኢሃፓ ውንጀላ፣ የብልጽግናው ዳንኤል ክብረት ምላሽና የህወሓት አዲስ የጦርነት ጥሪ ከፍተኛ የጦርነት ዘመቻን አመላክተዋል። ከፕሪቶሪያው የሰላም ስምምነት በኋላ ተስፋ ተጥሎበት የነበረው አንጻራዊ ሰላም በፖለቲካ ኃይሎች መካከል በሚደረጉ ስለታም የቃላት ፍልሚያዎችና አዳዲስ የትግል አሰላለፎች ምክንያት እንደገና ወደ ከፋ ስጋትና ውጥረት ውስጥ መግባቱን የሚያሳዩ ክስተቶች በከፍተኛ ፍጥነት እየተከታተሉ ነው። ቀደም ሲል በነበሩት የጦርነት ዋዜማ ላይ ይታዩ የነበሩ የፕሮፓጋንዳና የቃላት ፍልሚያዎች በአሁኑ ወቅት በአዲስ መልክ ማንሰራራታቸው ሀገሪቱ ወደ ሌላ አውዳም የአዙሪት እንዳትመለስ የብዙዎችን ስጋት ጨምሮታል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ሐምሌ 14 ቀን 2018 ዓ.ም ባወጣው መግለጫ የብልጽግና ፓርቲ የፕሪቶሪያውን የሰላም ስምምነት ዋና መንፈስ በመጣስ የትግራይን ህዝብ እንደገና ወደ አዲስ አውዳሚ ጦርነት ለመክተት ተግቶ እየሰራ ነው ሲል ከፍተኛ ውንጀላን ሰንዝሯል። እንደ ኢሃፓ ገለጻ የመሳሪያ ድምጾች ለጊዜው ቢቆሙም መንግስት የትግራይን ህዝብ የመንግስት ሰራተኞች ደሞዝ በመከልከል የነዳጅና የበጀት አቅርቦቶችን በማቋረጥ መሰረታዊ አገልግሎቶችን በማገድ በድምፅ አልባ ከበባ ውስጥ አቆይቶታል ብሏል። አሁን ደግሞ ህግ ማስከበር በሚል ሽፋን አዲስ ጦርነት ለመክፈት አደገኛ የፕሮፓጋንዳ ዘመቻ እያካሄደ ነው ሲል ፓርቲው ከሷል። ኢሃፓ አያይዞም የገዢው አካል የሚዲያ ቅስቀሳ እንደ አውሮፓውያን አቆጣጠር ከ2020 በፊት ከነበረው የጦርነት ዋዜማ ጋር በአስደንጋጭ ሁኔታ አንድ አይነት መሆኑን በመጥቀስ በትግራይ ልከፍት ያሰብኩትን ጦርነት ከህዝብ የመጣ ጥያቄ አስመስሉልኝ በሚል በራሱ ያደራጃቸውን ጥቂት ግለሰቦችና የወንበር ዳረጎት ያገኙ ተላላኪ ተቃዋሚዎችን በመጠቀም የጦርነት ነጋሪት እየጎሰመ ነው ሲል ገዢው ፓርቲ በጥብቅ ኮንኗል። የትግራይ ህዝብ የእርስ በርስ መናቆር ወጥመድ ውስጥ ሳይገባ አንድነቱን እንዲጠብቅ የጠቆመው ፓርቲው ዓለም አቀፉ ማህበረሰብን መሬት ላይ ያለው እውነታ እንዲመለከትና ኢትዮጵያ ተጨማሪ የደም መፋሰስን መሸከም ስለማትችል ይህ አደገኛ አካሄድ በአስቸኳይ እንዲቆም ጥሪ አቅርቧል። ይህ የኢሃፓ
ጠንካራ መግለጫ በገዢው ፓርቲና በባለስልጣናቱ ዘንድ በቀላሉ አልታለፈም። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ አቶ ዳንኤል ክብረት የኢህአፓን ወቅታዊ ትችት ጭብጥ መለስ ብለው ከመመልከት ይልቅ የፓርቲውን የታሪክ ጠባሳ ወደ መድረክ በመጎተት መብረቃዊና እጅግ ስለታም የሆነ ምላሽ ሰጥተዋል። ዳንኤል ቀይ ሽብርን ያመጣው ደርግ ታግዶ ነጭ ሽብርን ያመጣው ኢህአፓ ሊፈቀድለት አይገባም ነበር በማለት የፓርቲውን የ1960ዎቹንና 70ዎቹን የትጥቅ ትግል ታሪክና የነጭ ሽብር ትዝታን በመቀስቀስ ተቃውመዋል። የአማካሪው አቶ ዳንኤል ክብረት ምላሽ በአሁኑ ወቅት በአገዛዙ ደጋፊዎች ዘንድ ቀጥተኛ የመመከት ስትራቴጂ ቢወሰድም በብዙ የፖለቲካ ተንታኞችና የህግ ባለሙያዎች ዘንድ ግን ከፍተኛ ትችትን አስተናግዷል። የአሁኑን ችግር በታሪክ ለመሸፈን መሞከር አገዛዙ ለተነሱበት ወቅታዊ የህዝብ እንግልት፣ የበጀትና የደሞዝ መከልከል እንዲሁም የጦርነት ስጋቶች አጥጋቢ ምላሽ መስጠት ሲገባው ከ50 ዓመታት በፊት የነበረን የታሪክ አጋጣሚ መወተቱ የፖለቲካ ድክመትን በታሪክ ሽፋን ለመደበቅ የተደረገ ሙከራ ተደርጎ ተወስዷል። ኢህአፓ በአሁኑ ወቅት በህግ ተመዝግቦ በሰላማዊ መንገድ እየተንቀሳቀሰ ያለ ፓርቲ ሆኖ ሳለ ሊፈቀድለት አይገባም ነበር የሚለው የአማካሪው ንግግር ገዢው ፓርቲ ለተቃዋሚዎችና ለተለየ ሀሳብ ያለውን ዝቅተኛ መቻቻልና የዲሞክራሲ ምህዳሩን የመዘርጋት ፍላጎት የሚያሳይ ነው በሚል ተነቅፏል። አገዛዙ የሀገሪቱን ወደ ሌላ ጦርነት እንዳትገባ የማስቀረት ትልቅ ኃላፊነት አለበት። ከተቃዋሚዎች ጋር በታሪክ ትረካዎች መፋጠጡ በትግራይም ሆነ በሌሎች ክልሎች ያሉ መሰረታዊ ህዝብን ጥያቄዎች እንደማይመልስ ተጠቅሷል። በሌላ በኩል የኢህአፓ መግለጫ በፖለቲካው ምህዳር ውስጥ ትልቅ የመነጋገሪያ አጀንዳ ሆኖ መዋሉን ተከትሎም በትግራይ ልህቃን ዘንድ የተወሰነ ድጋፍ ቢያስገኝለትም በሌሎች የክልሉ ልህቃንና ተቺዎች ዘንድ ግን ፓርቲው ቋሚ አቋም የሌለውና ጊዜያዊ የፖለቲካ ሙቀትን ብቻ አስልቶ የሚራመድ የሚል ትችትን አስተናግዷል። በዚህ ውጥረት ውስጥ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህዝባዊ ወያኔ ሓርነት ትግራይ ህወሓት ቡድን ባወጣው ይፋዊ መግለጫ በኢትዮጵያ ውስጥ ካሉ ሌሎች ኃይሎች ጋር አዲስ ጥምረት በመፍጠር ገዢውን አገዛዝ ለመታገል መወሰኑን አስታውቋል። ሰሞኑን በመቀሌና በተለያዩ የትግራይ ከተሞች የተካሄዱ ህዝባዊ መድረኮችን ዋቢ ያደረገው መግለጫው በትግራይ ህዝብ ላይ የተደቀነው አደጋ መመከት የሚቻለው በማሸነፍ ብቻ ነው የሚል መግባባት ላይ መደረሱን የትግራይ ህዝብ ጠላቶች ከሚላቸው አካላት ጎን የተሰለፉ የክልሉን ወታደራዊና ፖለቲካዊ ኃይሎች ባንዳ ሲል የፈረጀ ሲሆን እነዚህ አካላት ከዋናው ጠላት ለይቶ ላለማየትም ድምዳሜ ላይ መድረሱን ይፋ አድርጓል። ይህ አካሄድ በፌዴራሉ አገዛዝ ላይ የሚያደርገውን የፖለቲካና የትጥቅ ትግል ለማስፋት የታለመ ሲሆን በቅርቡ የብልጽግናው የውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት በጻፈው ደብዳቤ ላይ ህወሓትና ኤርትራ ጥምረት ፈጥረው በአማራ ክልል የሚንቀሳቀሰውን ፋኖን እየደገፉ ነው ሲል ካቀረበው ውንጀላ ጋር አገናኝቶታል። በአንድ በኩል የአገዛዙ አማካሪዎቹ ተቃዋሚዎችን በታሪክ ጠባሳ እየተቹና ህግ ማስከበር በሚል የኃይል አማራጭ ላይ ትኩረት ሲያደርጉ፣ በሌላ በኩል ደግሞ ህወሓት የዲፕሎማሲውን በር በመዘርጋት በማሸነፍ ብቻ የሚል አቋም የያዙና የውስጥ ልዩነቶችን ባንዳ በሚል ፈረጃ ማጥበቡ ቀጠናውን ወደ ከፋ የእርስ በርስ ጦርነት ሊከተው ይችላል በሚል ስልታዊ የፖለቲካ ባለሙያዎችም በጥብቅ ያስጠነቅቃሉ። በቀጣይ ቀናት በመሬት ላይ የሚታዩ ሁነቶችም ሀገሪቱ ወደ ሰላም ወይስ ወደ አዲስ የደም መፋሰስ አዙሪት እንደምትሸጋገር የሚወስኑ ይሆናል። ጉጥልማ ፈረስ ቤት ከአዴት ብራዳማ ጠጠር ማርያም ሐሙስ ገበያ ከአዴት ዋሸራ ገረገራ አስተሪዮ በስድስተኛ እዝ ስር ያሉ መስመሮች ከደንበጫ በአንጀኔ ፈረስ ቤት ከደንበጫ ገሊላ ዋዳን ኮረብታ ውሃበር ከደብረ ማርቆስ አማኑኤል ደብረ ቀለሞ ደጋሰኝ ረቡ ገበያ ከደብረ ማርቆስ ረቡ ገበያ ደብረ ዘይት የትኖራ መርጦ ለማርያም ሞጣ ድጎ ጽዮን ውሃበር ከቆይ ጎዛምን ደባይ ጠላት ግን ደጋማ ክፍሎች ተደጋጋሚ የከባባድ መሳሪያዎች ድብደባ የተፈጸመ ባቸው ናቸው። ይህ የሜካናይዝድ ጥቃት በዋናነት ንጹሃን ዜጎች ላይ ያነጣጠረ እንጂ በፋኖ ሰራዊት ላይ ያደረሰው ወታደራዊ ውጤት የለም ተብሏል። የአገዛዙ ጦር ያቀደውን ዓላማ በማክሸፍና የፋኖ 206ኛ ኮር 34ኛ ክፍለ ጦር ከኮር ከተማ ታላቅ ድል ሲያስመዘግብ፣ በሌላ በኩል ደግሞ 102ኛ ኮር 33ኛ ክፍለ ጦር በምርኮ የጀመረውን ወታደራዊ ስኬት በዋሸራ አጠናክሮ መቀጠሉን ታውቋል። የፋኖ ኃይሎች በሁለት ቀጠናዎች ባካሄዱት መጠነ ሰፊ የመልሶ ማጥቃት ላይ ተቀዳጁ አግዛዦቹን ጨምሮ ከ70 በላይ ወታደሮቹ ሲሞቱ በርካታ መሳሪያዎች ተማርከዋል። የፋኖ ኃይሎች በሸዋና በወሎ ከፍተኛ የውጊያና የፖለቲካ ድሎችን መቀዳጀታቸውም ተገልጿል። በአፋብን ወሎ ቤተ አማራ ቀጠና የምኒልክ ዕዝ 104ኛ ኮር ስር የሚንቀሳቀሰው የ23ኛ ክፍለ ጦር አርበኞች ከሐምሌ 13 እስከ ሐምሌ 14 ቀን 2018 ዓመተ ምህረት ባካሄዱት የተቀናጀ የቆረጣና ድንገተኛ ጥቃት የአገዛዙን ጦር ሙሉ በሙሉ በመክበብ መሸኘታቸው ተገልጿል። የአገዛዙ ጦር መነሻውን በውጫሌ ከተማ በማድረግ
እዛው ከተጠመዱ ከባድ መሳሪያዎች በተሰጠው ሽፋን ታግዞ ቁሳቁሱን በግመልና በአህያ በመጫን በሚሊሻ መሪነት በአበት ተራራ በኩል ወደ ሚሌዋ አካባቢ ለመንቀሳቀስ ሙከራ አድርጎ ነበር። የ23ኛ ክፍለ ጦር አርበኞች ኃይሉ ወደ ቀጠናው እስከሚገባ ድረስ ቀድመው ቁልፍ ስትራቴጂካዊ ቦታዎችን በመያዝ አደፍጣው የተጠባበቁ ሲሆን ጦሩ ወጥመድ ውስጥ መግባቱን ካረጋገጡ በኋላ መውጫና መግቢያ በሮችን ሙሉ በሙሉ በመዝጋት የጥቃት ዶፍ አውርደውበታል። ከ70 በላይ የአገዛዙ ወታደሮች የሞቱ ሲሆን ከሞቱት መካከል የ50 አለቃ ማዕረግ ያለው አንድ የሻምበል አዛዥና የ10 አለቃ ማዕረግ ያለው የመቶ መሪ ይገኙበታል። 51 ክላሽንኮቭ መሳሪያዎች፣ 3 ብሬን መትረየሶች፣ በርካታ የብሬንና የክላሽንኮቭ ተተኳሽ ጥይቶች፣ በርካታ የደረትና የወገብ ትጥቆች፣ 11 ወታደሮች እጅ ከፍንጅ የተማረኩ ሲሆን እንደ ፋኖ መረጃ ከሆነ ምርኮኞቹ ዓለም አቀፍ ሕግንና አማራዊ እሴትን በጠበቀ መልኩ እንክብካቤ እየተደረገላቸው ይገኛሉ። በሌላ በኩል በአፋብኃኝ ቴዎድሮስ እዝ ስር የሚንቀሳቀሱ ክፍለ ጦሮች በአንጀሪ፣ ገሊላ፣ ዋሸራና ገረገራ ቀጠናዎች ባካሄዱት መጠነ ሰፊ የመልሶ ማጥቃት እርምጃ የአገዛዙ ጦር በመሸኘት አካባቢዎቹን ሙሉ በሙሉ በቁጥጥራቸው ስር መዋላቸውን ገልጸዋል። በኢንጂነር ክበር ተመስገን ሻለቃ በ102ኛ ኩር 33ኛ ክፍለ ጦርና በሌሎች አርበኞች የተቀናጀ ጥቃት የአንጀኒና የገሊላ ከተሞችን ጨምሮ በአንጀኒ፣ ገሊላ፣ ጊዮርጊስ፣ ዳባና ዋዳ በተባሉ ቦታዎች ከአንድ ሻለቃ በላይ የአገዛዙ ኃይል እስከ ወዲያኛው ተሸኝቷል። የቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ከሐምሌ 9 ቀን 2018 ዓ.ም ጀምሮ በሶስት አቅጣጫ በሜካናይዝድ ኃይል ተደግፎ የመጣውን ጦር ለ5 ቀናት በተካሄደ ከባድ ትንቅንቅ መደምሰሱ ተጠቅሷል። ከቋሪት ጠጠር ማርያም ተነስቶ ዋሸራን ለመያዝ የተንቀሳቀሰው የአገዛዙ ጦር በ102ኛ ኮር 33ኛ ክፍለ ጦርና በወንዳወክና ዮሐንስ አለማየሁ አርበኞች በተሰነዘረበት የእጅ በእጅ ውጊያ ተሸንፎ ወደ ኋላ እንዲያፈገፍግ ተደርጓል። ጎንጂ ቆለላ ገረገራ በ33ኛ ክፍለ ጦር ድንገተኛ ማጥቃት አካባቢው በፋኖ ኃይል ቁጥጥር ስር ውሏል። በጎንጂ ቆለላ የተጠራቀመው የአገዛዙ ሰራዊት እርስ በርስ ሲታኮስ ማደሩ የተገለጸ ሲሆን በተለይም ወደ ሰሜን ግባ መባሉን ተቃውሞ አልሄድም ባለው የሚሊሻ ኃይልና በሰራዊቱ መካከል በተፈጠረ እርስ በርስ ውጊያ በርካታ አባላቱ ሙተዋል። በውጊያው ከባድ ኪሳራን ያስተናገደው የአገዛዙ ጦር የደረሰበትን ምት ለመበቀል መድፍ፣ ዙ 23 እና 107 ሮኬት በመጠቀም በንጹሐን አርሶ አደሮች፣ ህጻናትና አዛውንቶች ላይ ድብደባ ማካሄዱ ተገልጿል። በመካከለኛው ምስራቅ ውጥረቱ ተባብሷል። ኢራን በኩዌት በሚገኘው የአሜሪካ ጦር ሰፈር ላይ ድሮን አዘነበች። ትራምፕ ኢራን እንድንወያይ እያለመች ነው አሉ። በመካከለኛው ምስራቅ ያለው ቀጠናዊ ውጥረት ወደ አዲስ እና አደገኛ ምዕራፍ መሸጋገሩን የሚያሳዩ ኩነቶች በተከታታይ እየተከሰቱ ይገኛሉ። የኢራንን ጦር በምዕራብ ኩዌት በሚገኘው የዶሃ የጦር ሰፈር ላይ የተደራጁ የአሜሪካ ወታደራዊ ተቋማትን በማለማመድ መጠነ ሰፊ የሰው አልባ አውሮፕላን ወይም ድሮን ጥቃት መፈጸሙን በይፋ አስታውቋል። በከፊል የመንግስት ልሳን በሆነው ታስኒም የዜና ወኪል በኩል የወጣው የኢራን ጦር መግለጫ እንደሚያመለክተው እርምጃው አሜሪካ በኢራን ላይ የፈጸመች ያለችውን ተደጋጋሚ ወታደራዊ ጥቃት ለመበቀል የተወሰደ ነው። በጥቃቱም በጦር ሰፈር ውስጥ የሚገኘው የጦር መሳሪያ ማከማቻና የምድር ጦር እዝ የሎጂስቲክ ቁሳቁሶች ላይ የተሳካ ምት ማሳረፍ መቻሉ ተገልጿል። የኢስላማዊቷ ሪፐብሊክ የጦር ኃይሎች የጠላትን ማንኛውም አዲስ ሴራና ጀብደኝነት ለመመከት ዝግጁ ነን ሲሉ በጥብቅ ማስጠንቀቂያ አስተላልፈዋል። ጥቃቱ ከኢራን ወሰን ተሻግሮ እስካሁን ረጋ ብላ በነበረችው ኩዌት ግዛት ውስጥ በሚገኝ ቁልፍ የአሜሪካ የሎጂስቲክ ማዕከል ላይ ማነጣጠሩ ጦርነቱ ጂኦግራፊያዊ አድማሱን በማስፋት የባህረ ሰላጤውን ሀገራት በቀጥታ ወደ ግጭቱ አዙሪት እየሳበችው መሆኑን ያሳያል። የወታደራዊና የደህንነት ተንታኞች እንደሚያስረዱት የተፋላሚዎቹ እርምጃ የሶስተኛ ሀገራትን ግዛት የጦር አውድማ ማድረጉ የቀጠናውን ቀውስ ከመቼውም ጊዜ በላይ ውስብስብ አድርጎታል። አሜሪካ ለዚሁ ጥቃት የምትወስደው በአጸፋ እርምጃ ፍጥጫውን ከማባባሱ ባለፈ በባህረ ሰላጤው የሚካሄደውን የዓለም አቀፍ የነዳጅና የንግድ እንቅስቃሴ አደጋ ላይ ሊጥለው ይችላል። ሁኔታው በአስቸኳይ በዲፕሎማሲ ካልተገታ መላው ቀጠና ወደማይወጡበት መጠነ ሰፊ የደም ማፋሰስ ሊከተው እንደሚችል ተጠንቅቋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሊባኖስ ፕሬዝዳንት ጆሴፍ አውን ጋር በዋይት ሀውስ በሰጡት ጋዜጣዊ መግለጫ በኢራን ላይ ጠንካራ ቃላትን ሰንዝረዋል። ኢራናውያን በተስፋ መቁረጥ ውስጥ ናቸው። ጦርነቱ እንዲቆም ከእኛ ጋር እንድንወያይ አጥብቀው እየለመኑ ነው፣ ካልሆኑ ግን ይወድማሉ ሲሉ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ትራምፕ አክለውም ትርጉም ያለው ውይይት የማይፈልጉ ከሆነ እኛ የመገናኘት ፍላጎቱ የለንም ሲሉ ገልጸዋል። በሌላ በኩል በየመን የሚንቀሳቀሱት የሁቲ አማጽያን በሳውዲ አረቢያ የባህር እንቅስቃሴ ላይ እገዳ መጣላቸውን አሳውቀዋል። ሮይተርስ የዜና ወኪል እንደዘገበው ከሳውዲ አረቢያ ነዳጅ ጭነው በቀይ ባህር በኩል ሲቀዝፉ የነበሩ ሁለት ግዙፍ መርከቦች ከሁቲዎች በተሰጣቸው ማስጠንቀቂያ ምክንያት አቅጣጫቸውን እንዲቀይሩ ተደርገዋል። ይህን አስመልክቶ ጥያቄ የቀረበላቸው ፕሬዚዳንት ትራምፕ ሁቲዎች የሳውዲውን ወደብ ከዘጉ አሜሪካ ጉዳዩን በራሷ መንገድ ትፈተዋለች ሲሉ ምላሽ ሰጥተዋል። በዋይት ሀውስ በተካሄደው
በዚህ ስብሰባ ላይ የሊባኖሱ ፕሬዝዳንት ጆሴፍ አውን ፕሬዝዳንት ትራምፕን ያሞካሹ ሲሆን በሁለቱ ሀገራት መካከል ያለው ውይይት እንዲሳካ ለረጅም ጊዜ ሲጠብቁት እንደነበር ተናግረዋል። ፕሬዝዳንት አውን በእስራኤልና በሊባኖስ መካከል ያለውን ጦርነት እስከ ወዳኛው ያከትማል ብለው ተስፋ የሚያደርጉ መሆኑን ጠቅሰው ይህም የትራምፕ ትልቅ ሌጋሲ ወይም ታሪካዊ ማስታወሻ እንደሚሆን ገልጸዋል። ፕሬዝዳንት ትራምፕ በበኩላቸው አሜሪካ ለሊባኖስ የሚገባትን ያህል ከፍተኛ ድጋፍ እንደምታደርግና እንደምታገዝ ቃል ገብተዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።